ሉሃና እባክሽን ተረጋጊ። አድናን ይሄን ነገር እንዳይሰማ። ለምንድን ነው የማይሰማው? ልጄን ወስዳለሁ ቢለኝስ? እኔ እኮ መብት አይኖረኝም በገዛ ባሳደግኩት ልጄ ላይ። አድናን ልጅ እንዳለው አያውቅም? አዎ አያውቅም። ይህንን ነገር እባካችሁ አድናን እንዳያውቅ፣ ከኛ መሀልም ይሄ ጉዳይ እንዳይወጣ። ግን ሁሉም ሰው ውስጡ ሌላ ሰው አለ። በጣም ይገርማል። እባክሽ ተለመኝኝ ዳንያ፣ ራስ ወዳድ አትሁኝ። ልጄን አትወስጂብኝ እባክሽን። አንቺ እንደፈለግሽ መሆን ትችያለሽ። ታርቆን አድናንም እኮ ልጅ እንዳለው የማወቅ መብት አለው። ቆይ ምን አድርጌ ነው የምትለኝ? በዛ ላይ ልጄን ያለ ትክክለኛ አባቱ እንዴት ብርዬ ነው የማሳድገው? እሱ ልጁን የማወቅ መብት እንዳለው ዛሬ ነው እንዲያወቅሽው? እስቲ ተናገሪ። እስከ ዛሬ ደብቀሽ ዛሬ ነው መናገር እንዳለብሽ ትዝ ያለሽ? ሉሃና አንቺ አያገባሽም እንጂ ይሄ የሁለታችን ጉዳይ ነው። ዳንያ አድናን እኮ የኔ ባል ነው። የምታወሪው ስለኔ ባል ነው። የኔም ባል የልጅ አባት ነው። እንደዛ ነው እያልሽ ያለሽው? ምንድን ነው? አንዴ አልፈልግህም አልሽው አይደል እንዴ? ምን ነው የጣልኩትን አታንሱብኛልሽ? አሁን ደግሞ ፈልገዋለሁ አልኩኛ። ምን ተወኝ? ምን ነው አሁን ደግሞ ልጅ ከኔ ጋር ስላለው ወደ እኔ እንዳይመለስ ፍርተሽ ነው እንደዚህ የምታደርጊው? አንቺ ለራስሽ ክብር የለሽም እንዴ? ለራስሽ ክብር ባትጨነቂ ቢያንስ ለሱ ክብር እንኳን ተጨነቂ እንጂ። አድና ወደ ኋላዬ አንቺን ሸቀፍሽ? አዎ የኔ ፍቅር በጣም አፈቅርሃለሁ። እሺ እኔም በጣም አፈቅርሻለሁ። እውነቱን አረጋገጥሽ ማለት ነው የኔ ቆንጆ? አዎ ሚራ ፎቶ አሳየችኝ። ሮቤልን ስቀብር ያለውን ፎቶ አሳየችኝ። በእውነት እንድትጠራጠሪ ስላደረኩሽ በጣም ይቅርታ አድርግልኝ እባክሽ። እንዴ አንተ ምን አጠፋ? እኔ እኮ ነኝ ይቅርታ መጠየቅ የነበረብኝ። የኔ ቆንጆ እኔ በፍጹም አንቺን አልዋሽሽም። ይህን ደግሞ ለዘላለም እንድታምኝ እፈልጋለሁ። እሺ ማሪ? እሺ አምናለሁ። ሁለተኛ አልጠረጠርም። ታርቆን አንተ በጣም ጥሩ ሰው ነህ። የማይገባህን ነገር ነው ያደረግኩ። አታፈቅሪኝም አይደለ? ለእኔ ምንም አይነት ስሜት የለሽም አይደለ? እሱን አሁን እርግጠኛ አይደለሁም። እኔ ጥሩ ባል ላልሆንሽ እችላለሁ፣ ግን ቢያንስ ጥሩ አባት ለመሆን አልከበደኝም ነበር። እንዲህ እያልኩ ውስጤን አትረብሸው ዳንያ። የኔን ህይወት እያበላሸሽ ነው እኮ ያለሽው። ሄኖክ የማንም ይሁን የማን እኔ ከልጅነቱ ጀምሮ እኮ አሳድጌዋለሁ። ልጄ እኮ ነው፣ የምወደው ልጄ እኮ ነው። አውቃለሁ ታርቆን፣ ግን እኔንም ልትረዳኝ ይገባል። ምንም ልረዳሽ አልችልም። ዋሽተሽኛል እኮ፣ ደብቀሽኛል። አሁን ደግሞ ደግመሽ እንድትዋሽኝ አልፈልግም። ምን ላድርግ? እሺ የልጅነቴን ፍቅሬን አገኘው። እሺ አሁን በእኔ ይፈረዳል? ፈራጅ በሆንማ ብዙ እፈርድብሽ ነበር። አሁን ግን ልጄ እንዳትወስድብኝ ብቻ ነው እየለመንኩሽ ያለሁት። ልተባበር ብችልና ባደርገው ደስ ይለኝ ነበር፣ ግን ደግሞ አልችልም። እስቲ አንድ ጥያቄ ልጠይቅሽ። እኔ ይህንን ነገር ባልሰማ ኖሮ ግን መች ልትነግሪኝ ነበር? እንደዚህ ብለን ራሳችንን ማታለል ለማናችንም አይጠቅም። አሁንም እንዳልሰማሁሽ ቁጠሪ። ሄኖክ የአብራኬ ክፋይ እንደሆነ ነው እኔ የማውቀው። ታርቆም በጣም አዝናለሁ። አምላኬ ሆይ አደራ ልጄን ማንም እንዳይወስድብኝ። እሺ ሉሃናን ገለን አድናን እኔ እናድርገው በሚለው ሀሳብ ተስማምቻለሁ። ከኔ የሚጠበቀው ምንድን ነው? ይቅርታ ዳንያ፣ እኔ ሀሳቤን ቀይሬያለሁ። ምን ማለት ነው ሀሳቤን ቀየርኩ ማለት? አንቺ ግን ያምሻል። በቃ ዳንያ፣ ይሄ መንገድ ጥሩ እንዳልሆነ እንደማያዋጣኝ ተረዳሁ። ሀሳቤን ቀየርኩ። ስለዚህ ይሄን ነገር ትቼዋለሁ። ለምን? ምን ስለሆነ ነው ሀሳብሽን የምትቀይሪው? አዝናለሁ ዳንያ። እኔ እየተጃጃልኩ ሳይሆን በቃ ማንነቴን መቀየር ስለፈለግኩ ብቻ ነው። ምን ማለት ነው ሚራ? አሁን ከአንቺ ጋር የምጃጃልበት ጊዜ ላይ አይደለም ያለሁት። አሁን በሀሳብሽ ተስማምቻለሁ እያልኩሽ ነው። አዎ ዳንያ፣ በቃኝ። እኔ ክፋት በቃኝ። እኔ ከዚህ በኋላ ምንም አይነት ክፋት መስራትም ሆነ ማድረግ አልፈልግም። በተቻለኝ መጠን ከዚህ በኋላ ለሰው ጥሩ ደግ መሆን ብቻ ነው የምፈልገው። እና ለእኔ ጊዜ ሲሆነው ማንነትሽን መቀየር የምትፈልጊው? እኔ አሁን ላይ ለአንቺም ቢሆን የምሰጥሽ ምክር ቢኖረኝ ክፋት ይቅርብሽ፣ አቁሚ። ክፋት ምንም ጥቅም የለውም። ይሄን ደግሞ ከኔ ተማሪ። እንድታቆሚ ብቻ ነው የምነግርሽ። እባክሽ ሚራ፣ እንድለምንሽ ፈልገሽ ከሆነ ከዚህ በላይ ያለምንሽም ይሄን ወቂ። አይምሰልሽ። እኔም የተከለከልኩትን ነገር በራሴ ሰዓት አገኛለሁ ብዬ ስታገል ነው ራሴንም ማንነቴንም ያጣሁት። ዳንያ ልምከርሽ፣ ተይ ይቅርብሽ። የአንቺ ምክር የሚያስፈልገኝ ጊዜ ላይ አይደለሁም። ዳንያ፣ አንቺን ባልሽን ጠበቅ አድርገሽ ያዢ። ሉሃናና አድናንን ተያቸው።
እኔ በጠበጥኳቸው እኔ ያሰቃዩዋቸው ይበቃል። በቃ አሁን ይደሰቱበት፣ ደስተኛ የሆኑበት፣ እንተዋቸው። የራሳቸውን ኑሮ ይኑሩ። አንቺም የራስሽን ህይወት ኑሪ። አይሆንም። ራስሽ አእምሮዬን በርዝሽ ወደኋላ አትይም። ራስሽ እኮ ነሽ ይሄን ሀሳብ ጭንቅላቴ ውስጥ የከተትሽው። በቃ ሁሉም ነገር ሰለቸኝ፣ ቀፈፈኝ። እስከዛሬ የሰራኋቸው ክፋቶችም ሆኑ ወንጀሎች ምንም አልጠቀሙም። ከቀን ወደ ቀን ራሴን ማንነቴን እያሳጣኝ ብቻ ነው የምሄደው እንጂ ምንም አይነት ትርፍ አላገኘሁበትም። ስለዚህ ይህን ነገር ማቆም ነው የምፈልገው። ከጥፋቴ ከክፋቴ ከጎኔ ሰዎችን ማራቅ እንጂ ሰዎችን ወደ እኔ ማቅረብ አልቻልኩም። አይሆንም ሚራ፣ አድናንን መልሰሽ የኔ ታደርጊዋለሽ። ቃል ገብተሽልኛል እኮ። ይሄ እኮ ደግሞ ክፋት አይደለም። አድናን ድሮም የኔ ነበር፣ አሁንም መልሶ ይሆናል። ለእኔ ነው የሚገባው። ይሄን ታውቂያለሽ አይደል? ዳንያ፣ አድናን ከልሆና ውጭ ማንም አይሆንም። በቃ እርሹ። እኔስ እንዴ? ፍቅሬስ? ልጅነቴስ? ልጄስ? ቆይ ዳንያ፣ ፍቅርሽ ባልሽ ነው። ባልሽ ጋር ሁኚ። ያልታደልሽውን ለማግኘት ስትሞክሪ የታደልሽው እንዳያመልጥሽ። አንቺን ቀስ እዚህ መንገድ ላይ አብረን ነው የገባነው። እሺ አብረን ነው ወጥቷለን። መቼም አለቅሽ። በጣም ናፍቀሽኛል የኔ ቆንጆ። እኔም በጣም ናፍቀኸኛል። አናደድኩ አይደለ? በጣም ይቅርታ። አንተ ላይ በፍጹም እንደዛ መሆን አልነበረብኝም። አሁን በተለይ ከዚህ ታርቆን ከሚሉት ጋር ስትሆኝ በጣም ናፍቃለሁ። እንዴ መቅናት ነው? ጥያቄ ያለው ማለት እንዴት አልቀናም? ምን ቢሆን አፈቅርሻለሁ እኮ። እና ለምን ትቀናለህ? ቆይ ታርቆን ይወስድብኛል ብለህ ትፈራለህ እንዴ? ጭራሽ መወሰድን ታስቢያለሽ እንዴ? አይ እንደዛ ሳይሆን ኖናዬ፣ አንቺን ማጣት ለኔ ህመም ነው። ይህን ደግሞ ማወቅ አለብሽ። አይዞህ የኔ ቅናተኛ ባል፣ እኔን መቼም አታጣኝም። ሻልሻል የኔ ቆንጆ። ታርቆን እኮ ብታይ በጣም መልካም ሰው ነው። አድናን ይወድ ትዳሩን ይወዳል፣ ልጁንም በጣም ነው የሚወደው። ታዲያ የኔ ቆንጆ፣ አንቺ አጠገብ በተደጋጋሚ ሳገኘው እንዴት አላዝን? የፈለገ ለሚስቱ ታማኝ ነው ብትይ እኔ ውስጥ ያለበት እንደዛ ሰው የነበረው እኮ እኔም አውቄ ነው። ያው ትንሽ ላናድ ብዬ ነው። እኔን ተናድጄ ይባል ነበር። የኔ ፍቅር፣ ልታሳብጂኝ ካልሆነ ደግመሽ እንዳታደርጊ እባክሽ። ቆይ ግን እኔ ያልገባኝ ሚራ ለምንድን ነው እውነቱን የነገረችኝ? አይ አድናን፣ አንተ ስላስጠነካካት ብቻማ መታ የነገረችኝ አይመስለኝም። እንዴ ሚራን ባላምናትም እንዴት ስትሆን እንደነበረ አድናን ስላላያት እኮ ነው። የዛሬ ሁኔታዋ በጣም ነው የገረመኝ። በደንብ አስጠንቅቄያት ነበር። እንዴ ሚራ እኮ ናት። ሚራ ይቅርታ ጠየቀችኝ። ይሄ ደግሞ ሌላኛዋ ቅዷ ነው ማለት ነው። በቀጣይ ቆዳዋን አለስልሳ ምን ይዛ ልትመጣ እንደምትችል በደንብ ማሰብ ይጠበቅብናል። ዳንያ፣ ምንም ብታረጊኝ አልፈርድብሽ። እውነትሽን ነው። አእምሮሽን ቀይሬዋለሁ። አዎ ሚራ፣ አንቺ ወደኋላ ብትይም አድናንን የራሴ አደርገዋለሁ። እሺ ምንም የሚቀየር ነገር አይኖርም። መስሎሽ ነው? በፍጹም አድናን ካልሆነ አይቀየር። መስሎሽ ነው? በፍጹም አድናን ካልሆነ አይለይልሽ። ትሰሚኛለሽ ዳንያ? ፈጣሪ ያጣመረውን ሰው አይለየው። እነሱን ለመለየት የምትሞክሪውን ነገር አቁሚ። አልቆርጥም ሚራ፣ እባክሽን እባክሽን ሚራ፣ ለምንሽ እባክሽን አግዢኝ። ዳንያ በቃ እርሹ። አይሆንም አልኩሽ እኮ። እንዴ ያ የተናገርኩሽ ነገር በቃ አይምሮ ይልክ አልነበረም። ሁሉም ነገር በክፋትና በጭካኔ መንገድ ነበር ሳይሆን የነበረው። ለዛ ነው አሁን ትቼዋለሁኝ። ራሴን በተቻለ መጠን መቀየር ነው የምፈልገው። አረሰውም ሚራ። ቆይ እንዴት ብዬ ልርሳው? አንድ ጊዜ ልቤን አቁመሽው ያንቺ ይሆናል ብለሽ አጓጉቶሽ እንዴት ብዬ ወደኋላ ልመለስ? በቃ ክፉ መሆን ሰለቸኝ። እንዴ የሰው ህይወት ማበላሸት ሰለቸኝ። ሁሉም ነገር ሰለቸኝ። ለዛ ነዋ። ታዲያ ክፋትሽን የምታቆሚው ለእኔ ጊዜ ሲሆን ነው? አዎ፣ ከዚህ በኋላ ማንም ላይ ምንም ነገር አላደርግም። ምንም ለማድረግም ፍላጎቱ የለኝም። እስከላይ ላደረኩትም ነገር በሙሉ ጥፋቴን ለመቀበል በእኔ በኩል ዝግጁ ሆኛለሁ። እኔ እስካለሁ እሺ። አድናን ግን የተፈጠረው ለእኔና ለእኔ ብቻ ነው። ዳንያ፣ ለምንድን ነው የአንቺ ባልሆነ ነገር ላይ የምትደክሚው? የራስሽን ነገር ለምን ጠበቅ አድርገሽ የማትይዙ? ዳንያ፣ አንቺ አልተረዳሽውም እንጂ እጅሽ ላይ ያለው ሰው ልበ ወርቅ ልበ ቀና የሆነ ሰው ነው። ሳያመልጥሽ ጠበቅ አድርገሽ ብትይዙ ጥሩ። እሱን ለራስሽ አድርጊው፣ ውሰጁ። ሌላም እንዳደርግልሽ የምትፈልጊው ነገር ካለ አደርግልሻለሁ። ብቻ አግዥኝ። ዳንያ፣ ምንም እየነገርኩሽ ያለሁት ነገር እየገባሽ ያለ አይመስለኝም። እንዴ ይኸውልሽ፣ ታርቆን ያንቺ ነው፣ ያንቺ ብቻ። እኔ አልፈልገውም። አድናን ደግሞ ያንቺ አይደለም፣ የልሆና ብቻ ነው። ይህንን ማወቅና መረዳት አለብሽ። ታስጠላ።
ማትረቢ ነሽ። እሺ ክፉ እኔ ሚራን በፍጹም አላምናትም። እኔም ቢሆን መቼም ሚራን አላምናትም። መቼም ቢሆን ከበስተጀርባ የሆነ ተንኮል ይኖራታል። አዎ ልክ ነህ። ሚራን ያለ ክፋትና ያለ ሴራ ማሰብ በጣም ከባድ ነው። ለማንኛውም ቀጥሎ የምታመጣውን ስለማናውቅ በደንብ ልንጠነቀቃት ይገባል። እንዴ ለአድናን ስለ ልጁ ልትነግረው ነው እንዴ? ከኔ ጋር እኮ እያወራን ነው ዳንያ። እያየሽን አይደል እንዴ? ብዙ ደቂቃ አልወስድበትም። ልነግረው የምፈልገው ነገር ስላለ ነው። ከሚስቴ ምንም የምደብቀው ነገር የለም። በሷ ፊት ንገሪኝ። ለምን ይፈልግሽ? ዳንያ አሁን ቀጥ ብለሽ ከዚህ ክፍል ውጪ። ምንም አይነት ነገር ማውራት አይቻልም አልኩሽ። ተናገሪና ውጪ። ጥሩ እሷ ፊት መሆኑ እኔም ብዙም አይጎዳኝም። ስለዚህ የጠበቅኩሽ ነው። ቀጥይ። ዳንያ ምንም አይነት ወሬ አያስፈልግም አልኩሽ። ውጪ እያልኩሽ ነው። ኢትስ ኦኬ። መናገር የምትፈልገውን ነገር ትናገርና ስጣ። ልጅቷ እንደሆነች ሙጫ ነች። አድናን አሁን ምንም ነገር ብትል እኛን ለመረበሽ ነው። ስለዚህ ምንም ነገር አያስፈልግም። በቃ ልሆና ምን ነው የምትፈሪው ነገር አለ እንዴ? ኧረ ምን ያስፈራኛል? አልፈራውም። አሁን ከባሌ ጋር እያወራሁ ነው። ስለዚህ አንቺ መስማት አልፈልግም። እኔ ደግሞ መናገር የምፈልገውን ነገር ሳልናገር መውጣት አልችልም። እጭ ምን ነው አሁንስ አበዛሽ? በቃ ስንፈልግሽ እንጠራሻለን አልሽ እኮ። ልሆና ስነ ስርዓት አቤት። ብሩን አዘጋጀሽ? የምን ብር ነው ቆይ የምትለኝ? ሰው ስትቀብሪ ያለበትን ፎቶ እኔ ጋር አለ። ረሳሹ እንዴ? እኔ የምሰጥ ምንም ገንዘብ የለኝም። የፈለግከውን አድርግ። ዋው ጥሩ ድፍረት ነው። የማላደርገው መስሎሽ ነው አይደል? የምትፈልገውን ነገር በሙሉ አድርግ አልኩህ እኮ። ከፈለክ ፎቶዬንም ቢሆን አሳጥበው የፈለክበት ቦታ ለጥፍ። ማታ 1 ሰዓት ላይ ምልክልሽ ቦታ ነኝ። ከዛ እናውራለን። ብሩን ይዘሽ ነኝ ታዲያ። እኔ ሲጀመር ጥፋቴ ብዙ ነው። ሰውም ሆነ ፈጣሪ ቅር አይለኝም። እኔማ በሰዎች መቀጣት አይጠበቅብኝ። እራሱ ፈጣሪ ነው ሊቀጣኝ የሚገባው። እንኳን ለአንተ ገንዘብ ሰጥቼ ጥፋቴን ላስጠፋ ይቅርና በሆነ አጋጣሚ እንኳን ታቆብኝ የእጄን ባገኝ ነው ደስ የሚል። መቼም ለአንተ ገንዘብ አልሰጥም። አንቺ ግን ያምሻል እንዴ? ልጁ ያድና እንደሆነ ልነግርህ ነበረ? አዎ። እና እስከ መቼ ልዋሸው? እውነታውን የማወቂያ ጊዜው ደርሷል። ዳንያ እስቲ ተረጋጊ። ቢያንስ ታርቆን አስቢው እንጂ። ምንድነው ታርቆን ነው አስቡ? ቆይ እንደዛ እየለመንሽ ትንሽ እንኳን አያሳዝንሽም እንዴ? ቢያሳዝነኝ ምንም ማድረግ አልችልም። አንድ ጊዜ እውነቱን አውቋል። ስለዚህ መጎዳት ያለበትን አንድ ጊዜ ተጎድቶ ያልፈዋል። የምትናገሪው ነገር ግን ገብቶሻል? ምንም ሳይጠረጥር እኮ በጭፍን ያመነሽን ባልሽን እንደዚህ በአንድ ጊዜ ስከጂው ትንሽ አይደብርሽም እንዴ? ምን ላድርግ? አሁን ወደኋላ የምመልስበት ጊዜ ላይ አይደለሁም። አድናን ልጅ እንዳለው የማወቂያ ጊዜው ደርሷል። መብትም አለው። ስለ መብት ለማውራት እንኳን በጣም ቆይተሻል። ይሄን ሁሉ ጊዜ ዝም ብለሽ አሁን ነው እንዴ መብት የሚባለው ነገር ትዝ የሚልሽ? አሁን ነገሮች በራሳቸው ጊዜ ገፍተው መጥተዋል። እኔ ደግሞ እንዳይሆኑ መከላከል አልችልም። መከላከል ካለብሽ ትከላከያለሽ። በፍጹም በዚህ ሁኔታ እኮ ታርቆውን መጉዳት የለብሽም። አልችልም። ችለሽ የኖርሽውንማ ዛሬ አፍሽን ሞልተሽ አልችልም አትበይ እንጂ። እኔ አድናን እናትቼ መኖር የማልችል ሰው ነኝ። ዳንያ በኋላ ግን በጣም ይቆጭሻል። አድናን መቼም ከአንቺ ጋር ሊሆን አይችልም። ስለዚህ አሁን ሞኝነትሽን ትተሽ አስተዊ። ልጅ የሚቆጨኝ ልጄን ያላባቱ ማሳደጌ ነው። ተሳስተሻል በጣም። ታርቆን እኮ ልጅሽን ከአባት በላይ ሆኖ ነው ያሳደገልሽ። አዎ ልሆና ልክ ነሽ፣ ግን አባት ምንም ቢሆን አባት ነው። ታርቆ አንተ በጣም ጥሩ ሰው ነህ። ይሄን ቤት ከገዛኸኝ ጀምሮ ለእኔ ጥሩነትን ነፍገኸኝ አታውቅም። ለዚህ ደግሞ በጣም አመሰግናለሁ። ሚራ ምንም ማውራት አልፈልግም፣ እባክሽን ብቻ እንትን። እንዴት ታርቆን እባክህን አንድ ጊዜ ብቻ ሰማኝ። ውስጤ ላይ በጣም ብዙ ቁስሎች አሉ።
አሁን ላይ ምንም አይነት ነገር መስማት አልፈልግም። ይገባኛል እኮ ያለበት ሁኔታ፣ ግን ደግሞ ስለምን በፈጠረ አንድ ደቂቃ ብቻ ጆሮውን አውሰኝ። እሺ ቶሎ ተናገር የሚያጨርሽ። ይሄን ቤት ስሸጥልህ አድናን ምንም የሚያውቀው ነገር የለም። ከወንድሙ ጋር ነበር የውሸት ሰርተፍኬት አዘጋጅቼ የውሸት ትዳር መስርተን አንተን አሳምነን ይሸጥንልህ። አድናን ስለዚህ ነገር ምንም የሚያውቀው ነገር የለም። ምንድነው የምታወሪው ሚራ? አድናን በነገራችን ላይ በጣም ጥሩ ባል ነው፣ ደስ የሚል ምስኪን ባል ነው። ታውቃለህ እኔ እና እሱ የተፋታነው ከወንድሙ ጋር ስማግጥ ይዞኝ ነው፣ ግን ምንም አላደረገኝ። ምንድነው የምታወሪው? ለእኔ እኮ በጣም አዲስ ነገር ነው እየነገርሽኝ ያለሽው። ይሄ ብቻ አይደለም ጥፋቴ፣ የእኔ ኃጢአት ተቆጥሮ አያልቅም። አድናንና ሉሃና አብረው እንዳይሆኑ ራሱ በጣም ብዙ ነገር አድርጌያለሁ፣ በጣም ብዙ በድያቸዋለሁ። ሚራ ቆይ ይሄ ሁሉ ውሸት ምን ያደርግልሻል? አልገባኝም። ጥቅም ያለው መስሎኝ ነበር፣ ግን ደግሞ ምንም አይነት ጥቅም የለው። ምንም ጥቅም ላላገኝበት አይምሮዬን አቆሸሽኩ፣ ማንነት ይሸጥኩ። ትገርሚያለሽ። በጣም በፍጹም እንዲህ አይነት ሴት ትሆኛለሽ ብዬ አላሰብኩም ነበር። ይሄ እኮ ከሰራኋቸው ጥፋቶች በጣም ትንሽ በጣም ትንሽ እኮ ማለት ምድር እንኳን የማትፈልገኝ ቆሻሻ ሰው ነኝ። በጣም ያሳፍራል። አድናን ታዲያ እስከ ዛሬ ድረስ ልክ ነበራ? እውነት እላለሁ እንደ አድናን ምስኪንና ታጋሽ ባል የለም። እኔ በጣም ብዙ እየበደልኩት እያጠፋው እያስከፋሁት እንኳን ታግሶኛል። ይኸው እንደምታየው ነው፣ ምንም ነገር አደረገኝም። ግን ምንድን ነው ከዚህ የምትጠቀሚው? አሁን ስለምንድን ነው እየነገርሽኝ ያለሽው? ዳኒ አትልፊ። አድናን እኮ ከታርቆን የበለጠ ለልጅሽ አባት ሊሆንለት አይችልም። እሱን ነገር ራሱ ይወስናል። ይሄ እኮ የውሳኔ ጉዳይ አይደለም። እስቲ አስቢው፣ ልጅሽ በዚህ እድሜው ታርቆን አባት አይደለም ብትይው ምን ሊሰማው ይችላል? ከዚህ በላይ አድጎ ማወቁ ስለማይቀር አሁን አውቆ የሚሆነው ነው። ዳኒያ አባትነት ማለት እኮ እምነት ነው። ታርቆን ደግሞ በቃ አባትነቱን አምኖ ተቀብሎ እየኖረ ነው አይደለ? እመኚ፣ ከሱ የበለጠ ለልጅሽ አባት የሚሆን ሰው አታገኝም። አድናን ከኔ ምን ያህል ልጅ መውለድ እንደሚፈልግ ብታውቂ። አሁን ደግሞ ከኔ ልጅ እንዳለው ሲያውቅ ልጃችን በጣም ጥሩ አባት ይሆንለታል። ይኸውልሽ ዳኒያ፣ አንቺ እኮ ልክ ነሽ። አዳም በጣም መልካም ሰው ነው። በጭራሽ ደግሞ የአባትነት ፍቅሩን ሊነፍቁ አይችልም። ግን ደግሞ በፍጹም አብሮሽ ሊኖር አይችልም። ዳኒያ፣ ልጅ ደግሞ ማደግ ያለበት ከወላጆቹ ጋር ከእናትና ከአባቱ ጋር ነው አይደለ? አብሮኝ እንደማይሆን ልጅ እንዳለን ካወቀ በኋላ ራሱ ቢወስነው ይሻላል እንዴ? ጭራሽ ሀሳቦች ውስጥ ይሄም ነገር አለ እንዴ? በይ ዳኒያ፣ አንድ ምክር ልምከርሽ፣ በኋላ አተርፍ ባያ ጉዳይ እንዳትሆኝ እሺ? ምን ነው ስነግረው ወደ እኔ እንዳይመጣ ብለሽ ፈርተሽ ነው አይደለ የምትከራከኝ? ተሳስተሻል። እኔ ፍቅሬን በደንብ ማመን ሰው ነኝ። እሺ፣ ለዛ ሳይሆን ለአንቺ ለልጅሽና ለታርቆን የሚመጀውን ነገር ነው እየነገርኩሽ ያለሁት። የምሻለውን ራስ አውቃለሁ። ይኸውልሽ ዳኒያ፣ አንዳንድ ጊዜ ምን አለ መሰለሽ፣ በስሜታዊነት ተመርተን በፍጹም መመለስ የማንችላቸውን ስህተቶች እንሰራለን። ከዛም በቃ ህይወታችንን በሙሉ ሲከተሉ ይኖራሉ። ይቅርታ ግን ምንም ብትይኝ እውነቱን ለአድናን ከመንገድ ወደኋላ አልልም። እሺ ቢያንስ ታርቆን ይሻለውና ከዛ በኋላ ትነግረዋለሽ። ባይሆን እስካሁን ካወራሹ ይሄ ያሳምነኛል። ምንም ቢሆን ታርቆን አንድም ቀን ክፉ ሆኖብኝ አያውቅም። ስለዚህ በቃ እስኪሻለው ትንሽ ጊዜ ስጪው። በቃ በህመሙ ላይ ህመም አትሆኝበት። ትንሽ ቀን እሺ። ጨካኝ ታርቆን፣ እኔ ይህንን የምነግርህ ይቅርታ እንድታደርግልኝ ስለፈለግኩ ብቻ ነው። ስለምን ይቅርታ ነው የምታወሪው? እኔን ሳይሆን አድናንን ይቅርታ ጠይቂው። እሱን ጠይቄዋለሁ፣ ደጋግሜም ቢሆን እጅ ይቅርታ ጠይቄዋለሁ። ግን እባክህ በፈጠረ ልለምን አንተ ይቅርታ አድርግልኝ። ሚራ ግን ትንሽ እንኳን አታፍሪም? የሁሉ ነገር ከፈጸምሽ በኋላ አሁንም ከአድናን ጋር ስትኖሪ። ምን ላድርግ? ምን ልሆን? ምን መሄጃ አለኝና ወዴት ሄዳለሁ? እውነቱን ልንገርሽ አይደለም እንደ ሰው አላይሽም። በጣም ነው የተጸየፍኩሽ። ልክ ነው፣ እውነትህን ነው። እንደ ሰው አትቁጠሪኝ። ግን ደግሞ ይቅርታ አድርግልኝ። የበደልሽው እኮ አድናንን ነው አልኩሽ። እሱ ሰፊ ልብ ካለው ይቅር ይበልሽ። እሺ፣ ግን ደግሞ አንድ ነገር ልተባበረኝ እፈልጋለሁ። ምንድን ነው እሱ? አሁን እጄ ላይ ትንሽ ገንዘብ አለኝ። እሱን ልስጥህና
ለአድናን ቤቱን መልስለት እባክህ። የቀረውን ገንዘብ እኔ ሰርቼ እከፍላለሁ። ችግር የለውም። እውነት ሚራ፣ እኔ ከዚህ ብሄድም ባልሄድም ትዳሬን አጥቻለሁ። ብቻዬን ቀርቻለሁ። የምኖረውም እዚህ ነው። አውቃለሁ እኮ ይሄ ሁሉ ጥፋት የኔ ነው። ይሄን ሁሉ ነገር ያደረኩት ራሴ ነኝ። ጥፋተኛ እኔ ነኝ። እኔ እኮ እናምናለሁኝ። ግን ደግሞ ምን ላድርግ? እንዴት ብዬ ጥፋቴን ላስተካክል? አድናን እኮ ስለዚህ ምንም ነገር አያውቅም። ምንም የሚያውቀው ነገር የለም። እነሱም በምን ልካሰው? ምን ላድርግ? እባክህ ስለጨነቀኝ እኮ ነው። ግራ ገባኝ። ምን ውስጥ ልግባ? አላውቅም። ብቻ አሁን ምንም ልልሽ አልችልም። ምንም መልስ አልሰጥሽ። አስብበትና ንገረኝ። እኔ እንደሆነ የምፈልገው አንድ ነገር ብቻ ነው። ይቅርታህን ብቻ ስጠኝ። እኔ አሁን ላይ የምፈልገው ያበላሸሁትን ነገር ማስተካከል፣ ያጠፋሁትን ነገር ማረም ነው። ይህንን ከተረዳኝ አመሰግናለሁ። በቃ ሚራን ማታለል አለብኝ። አዎ ሚራን መጠቀም ማድረግ አለብኝ። አድናንን ለግሌ ለማድረግ ብቸኛዋ መሳሪያ ሚራ ናት። የእሷ ተንኮል ያስፈልገኛል። አሁን እንደዛ ነው ማድረግ ያለብኝ። ቆየሽ እኮ ዳንያን እኮ ለታርቆን አንተ እንደምታፈቅር መናገር እንደሌለባት እየነገርኳት ነበር። እሺ አስታይ ሚስት፣ ስለምትረጂኝ ደግሞ በጣም አመሰግንሻለሁ። አንተን ከመረዳትና ከመረዳት ውጭ ምን ደስታ አለ ለኔ? ቆይ ግን እንደው የኔ ጥያቄ ማለት ነው ማነው አንቺ እንደዚህ ለይቶ ትልቅ ልብ የሰጠሽ? ምንም ልብ ቢተልቅ ችግሩ ደግሞ ከአንተ ልብ ሊበልጥ አይችልም። የኔ ጣፋጭ በጣም አመሰግናለሁ። ደግሞ መኝ በቅርቡ የራሳችን ቤት ይኖረናል። እሺ የኔ ፍቅር አፈቅርሃለሁ። እሺ እኔ ደግሞ አገባሻለሁ በቅርብ ቀን። ከዚህ መሄድ አለብን። ይሄን ደግሞ በቃ በቶሎ መወሰን ያለብን። ይሄ እኮ የኛ ቦታ አይደለም። ደስ ይለኛል። እንሂድ። አንቺን ካገኘው ጉድጓድ ውስጥም ቢሆን መግባት አልፈራም። እሺ ለአሁኑ ግን ቤት ፈልግ። ቀስ እያለን ደግሞ እየሰራን የራሳችንን የሆነ ቤት እንገዛለን። እሺ የኔ ቆንጆ። ደግሞ መነኝ እኛ ሰላም ያለበት ቤት ውስጥ እንኖር እንጂ ያጣናቸውን ነገሮች በሙሉ ተመልሰው ማግኘታችን አይቀርም። ተነሽ እንሂድ። ወዴት ነው የምንሄደው? ለአንቺ በጣም አስፈላጊ የሆነና እድሜ ልክሽን ስትፈልጊ የነበረውን ነገር በነፃ ልሰጥሽ ነው። ምንድን ነው ስትፈልጊ የነበረው? ቤቱን በስምሽ ላዞረው ነው። ለምን የሚለውን በአንቺ ስም ካደረኩት በኋላ አይሻልም? አይ አይሆንም፣ በፍጹምም አይሆን ነገር ነው። ይሄ ቤት የኔ አይደለም፣ ለኔ የሚገባ ቤት አይደለም። ሞኝ አትሁኝ ሚራ። ይሄ ነገር ምናልባትም በህይወትሽ አንድ ጊዜ የሚያጋጥምሽ ነገር ነው። ዳንያ፣ አንዳንድ እድሎች ከክፋት የመነጩ ከሆኑ ይቅርብኝ፣ አልፈልጋቸውም። እዚህ ጋር እኮ ምንም ክፋት የሚባል ነገር የለም። ከዚህ በላይ ምን ክፋት አለ ብለሽ ነው? ይሄን ያልሆነን ነገር መውሰድ በጣም ጭካኔም ክፋት ነው። ታዲያ ክፋት ላንቺ አዲስ ነገር ነው እንዴ? አዎ አይደለም፣ ለእኔ ብርቄም አይደለም። ግን ደግሞ ዳንያ ሞችልሻለሁ። አሁን በትላንትና ማንነቴ አይደለም ያለሁት። አሁን ተለውጫለሁ፣ ሌላ አዲስ ሰው ሆኛለሁ። እንደ በፊቱ ክፉና ጨካኝ መሆን አልፈልግም። ከአንቺ የምፈልገው ነገር እኮ በጣም ቀላል ነገር ነው ሚራ። እባክሽን ቤቱን ወስድሽ አድናንን እኔ አድርጊልኝ። እኔ ምንም አልፈልግም። አንቺ ብቻ ታርቆንን ታረቂውና ህይወትሽን ኑሪ። ተይ ዳንያ፣ ልምከርሽ፣ እንደኔ አትሁኚ። እኔም የበፊት ክፋቴ ነው እዚህ ጋር ያደረሰኝ፣ ብቻዬን ያስቀረኝ። ልለምንሽ እባክሽ፣ እንደኔ አትሁኚ። ይቅርብሽ፣ አያዋጣሽም። ለምን እንደዚህ አይነት ነገር አስለመድሽኝ? ለምን አእምሮዬን መጀመሪያ ቆሸሹ? ከዚህ ሌላ ነገር ማሰብ አልችልም እኔ አሁን። ይቅርታ ደግሞ እንደዚህ አይነት ነገር እንድታስብ ያደረኩሽ እኔ ከሆንኩኝ አሁንም ደግሜ ይቅርታ ጠይቅሻለሁ። ይሄን ሀሳብሽን እርሹ። ይቅርታሽ ትዳሬን ይመልስልኛል? ነገሮችን እንደዚህ አድርጌ ካበላሹ በኋላ ያንቺ ይቅርታ ምን ይሰራልኛል? ታርቆን እንደዚህ ስብርብር ካደረኩት በኋላ ያንቺ ይቅርታ ለኔ ምን ነው? ታርቆን የዋ ነው፣ በጣም ምስኪን ነው። ካልጨከንሽበት አይጨክንብሽም። አሁን ድረስ ልቡ ላንቺ ክፍት ነው።
አንተን ሊወስዱብኝ። የኔ ልጅ አንተ የኔ ብቻ ነህ። አንተ የኔ ብቻ ነህ። ምንም ይሁን ምን አንተ የኔ ብቻ ነህ። እንዴትም ቢሆን አንተን ለማንም አልሰጥም። እኔ ያለ አንተ ባዶ ነኝ። ህይወትም ምንም አይኖረኝም። የዋህ ነው ማለት ሞኝ ነው ማለት አይደለም። አውቃለሁ። ይቅር ግን እሺ ይልሻል። እውነቴን ነው የምልሽ ዳንያ፣ አንቺ ተጠጥተሽ ከልብሽ ሄደሽ ይቅር በለኝ ካልሽ ይቅር ይልሻል። ልቡ ክፍት ነው። አንቺ ብቻ ተመለሽ። ይቅር ቢለኝስ እንደ ድሯችን ተመልሰን አብረን መሆን የምንችል ይመስልሻል? ሁሉም ነገር ተበላሽቷል እኮ። የእሱ ልጅ እንዳልሆነ አውቀዋል እኮ። አዎ ትችላላችሁ፣ ግን መጀመሪያ አንቺ እውነት ተቀየሪ፣ ከልብሽ ተቀየሪ። ከዛም በኋላ ሂጂና ታርቁን ይቅርታ በይው። እሱ ይቅር ይልሻል። አንቺ ሴት ነሽ ብላ አይጠፋሽም። ደግሞ እሱ በጣም ስለሚያፈቅርሽ እንደፈለግሽ እሱ መዘወር ትችያለሽ። ግን በፍቅር ይሁን በንጹህ ልብሽ እባክሽ። እኔ እኮ አድናን ዛሬም አፍቀዋለሁ። አሁንም ቢሆን የማስበው ስለሱ ብቻ ነው። አድናን አያፈቅርሽም። አድናን አትበይ እባክሽን ዳንያ። እንዴ አድናን የራሱን ህይወት እየኖረ ነው። በቃ ተይው፣ አትበጥብጩ፣ የራስሽን ህይወት ኑሪ። ይሄን መቀበል ግን ከባድ ነው ዳንያ። አንቺ የሚከብድሽን ነገር ካመንሽ እመኚኝ፣ አንቺ ጀግና ሴት ነሽ። አቃተኝ ዳንያ፣ አያቃትሽ። የማይሆን ነገር አድርገሽ በኋላ ከምትጸጸች ልክ እንደኔ ብኩን ከምትሆኚ ከአሁኑ ብረፊ፣ ይቅርብሽ። ወደ ቀልብሽ ተመለሽ። እንደኔ አትሆኚ። እሺ ቆይ፣ እንዴት ነው ታርቆን ይቅርታ የምጠይቀው? ቆይ ምን ብዬ ስንት ነገር እያጠፋሁ። አድናን እኮ በቃ የሌላ ሰው ታርቆ። እሺ በቃ ይቅር በለኝ እባክህ፣ ይቅርታ አድርግልኝ። አልቅሽ ብሩስ እንዴ? የምን ብር የለኝም አልኩ። መሞት ፈልገሻል ማለት ነው? የፈለግከውን አድርግ። እኔ እንደሆነ የዘራሁትን ያጨርኩት። ምንም ላይ ጥሩ ነገር አይገባኝም። እኔ ከዚህ በኋላ ሞት እንጂ መኖር አይጠበቅብኝ። ቀልዱን አቁመሽ ብሩን አምጪ ቶሎ። የመጨረሻ እድል ነው የምሰጥሽ። የለኝም አልኩ እኮ። ስለሌለኝ እኮ ነው የመጣሁት። በጣም ጊዜ የመጣሁት እኮ እኔ ስላልከኝ ነው። የፈለግከውን ማድረግ ትችላለህ። ብር የለሽም? አዎ። ጥሩ፣ አዝናለሁ። ከዚህ ዓለም በሞት ለመለየት በራስሽ ወስነሻል። ቻው ሜራ።